ሌላ ጓደኛዬም አብሮኝ ነበር እዚህ ግቢ አንድ ላይ የሚኖር እሱ ኦልሬዲ ጥሎ ሄደ ወደ ቱርክ። እዛ እንደሄደ ይሄ እኮ አይሳካለትም፣ እንዴት እንደዚህ ትላለህ? በተአምር አይሳካለትም ምናምን አለ። ሌሎች ልጆች ይሄዳሉ፣ እሱ ግን ድንበር ላይ ይያዛልና ይሄ አብሮኝ ሌላ የተማረ ልጅ ማለት ነው። እኔ ኦልሬዲ 4 ዓመት በቃ ኦልሬዲ ተስፋ ቆርጫለሁ። አሁን ትንሽ ሰውነቴ ምናምን ተመልሶ ነው ትንሽ በጣም ማዲያት በማዲያት ጸጉሬ በጣም እንትን ብሎ ሌላ አይነት ህይወት ውስጥ ነበር የነበርኩት። ምንም ስራ የምንሰራው ነገር የለም፣ የምግብ ችግር የለም፣ የገንዘብ ችግር የለም። ከየት እንደሚመጣ ገንዘብ አላውቅም፣ ብቻ ገንዘብ ምንም አይነት ችግር የለም። የፈለግነው ገንዘብ አለ። በቃም ጥጣት ምግብ ግን ምንም አይነት ከቤት ምንም አትወጣም። እነዚህ ማቴሪያሎች በሙሉ ይሟሉልሃል እና በተለይ ማክሰኞና ቅዳሜ የሚያደርገው አምልኮ አለ። ልብስ ለብሶ ምናምን ስፔሻሊ ናይት ላይ አሁን ከዚህ ሰዓት በኋላ ማክሰኞ የጀመሩበት ሰዓት ነው። ተቆርጦ ታርዶ ምናምን አምልኮ በስነ ስርዓት የሚደረግበት ነው እና በጣም ነው የሚጨነቀው እነዚህን 2 ቀናቶች። ሌላ የሚመጣ ጓደኛ አለው። በቃ መተኛት አልችልም። አንድ ላይ የተማርነው ጓደኛ ነበረኝና እና በአጋጣሚ ከሱ ጋር እዚህ አዲስ አበባ መገናኘት ነበረብን። ከሱ ጋር ተገናኘንና ከሱ ጋር አብሮ የሚሰራ ሰው ኦልሬዲ ይሄ የመንፈስ አሰራር ምናምን ያለበት ሰው ነውና እዚህ አዲስ አበባ ነው የሚኖረው። ትልልቅ ስራ የሚሰራ ሰው ነው፣ ትልቅ ሰው ነው በእድሜ እና አብሮኝ ከጓደኛዬ ጋር ከሱ ጋር ከዚህ ሰውዬው ጋር ተዋወቀን ማለት ነውና በሰዓቱ እኔ ሞጆ ነበርኩኝ እና መጣ ይሄ ሰውዬ እኔ ጋር መጣ ቤት። እዛ 3 ቀን ነው ያደረው። ኦልሬዲ ጉዳይ የሚያስፈጽመው ነበር ጉምሩክ፣ በዛ ኬዝ ነው የመጣው። 3 ቀን አደረ። ከዛ በኋላ ጉዳዩንም አልጨረሰም። እኔ 3 ቀን በቃ እንግዳም ስለመጣ ስራም አልገባውም ምናምን ከሱ ጋር ነበርኩኝ። ከዛ በኋላ ምንድነው የሆነው? እሱ ከሄደ በኋላ ወር አልሆነም እኔ ወደ አዲስ አበባ ስመጣ። ኦልሬዲ ማቀው ነገር የለም። ስራዬንም ኦልሬዲ ሉዝ አድርጌዋለሁ፣ ትቼዋለሁ። እቃዬም ምናምን ይዤ መጣሁኝ። 4 ዓመት ነው እሱ ጋር የተቀመጥኩት ምንም ያለ ስራ ምንም በቃ ስራዬን ተውኩት። በመሃል እናቴ ሞተች፣ ወንድሜ ሞተ ምናምን እና ምንም ማቀው ነገር የለም። ስራ አንሰራም እና ይሄ አብሮኝ የተማረ ልጅ አለ ዩኒቨርሲቲ አብሮኝ የተማረ እሱም እዚህ ሰውዬ ጋር ነው የሚኖረው። ምንም ስራ አንሰራም። ሌሎችም አሉ አብረው የሚኖሩ እና ምንም የገንዘብ ችግር የለም። ሁሉ ነገር አለ፣ የምንፈልገው ሁሉ ይደረጋል። ግን ምንም በቃ የሆነ ሰዓት ነው ማንነቴ ትዝ የሚለኝ ሳይ ራሴን ፊዚካሊ ምናምን ጸጉሬ እንትን ብሎ የሆነ ነገሬ ምናምንና የሆነ ሰዓት ነቃለሁኝ። ግን ምንም እንትን ማድረግ አልችልም፣ መውጣት አልችልም ካለሁበት ሁኔታና በጣም ግራ ይገባኝ ነበር ለ4 ዓመት። ከዛ ኦልሬዲ በቃ ተስፋ ቆረጥኩኝ በምንም ነገር ማለት ነው። ሌላ ጓደኛዬም አብሮኝ ነበር እዚህ ግቢ አንድ ላይ የሚኖር እሱ ኦልሬዲ ጥሎ ሄደ ወደ ቱርክ። እዛ እንደሄደ በቃ ይሄ እኮ አይሳካለትም፣ እንዴት እንደዚህ ትላለህ? በተአምር አይሳካለትም ምናምን አለና ሌሎች ልጆች ይሄዳሉ፣ እሱ ግን ድንበር ላይ ይያዛልና ይሄ አብሮኝ ሌላ የተማረ ልጅ ማለት ነው። እኔ ኦልሬዲ 4 ዓመት በቃ ኦልሬዲ ተስፋ ቆርጫለሁ። አሁን ትንሽ ሰውነቴ ምናምን ተመልሶ ነው ትንሽ በጣም ማዲያት በማዲያት ጸጉሬ በጣም እንትን ብሎ ሌላ አይነት ህይወት ውስጥ ነበር የነበርኩትና ከዛ በኋላ እዚሁ ሰፈር ነበርን 24 ምንኖረው። ምንም ስራ የምንሰራው ነገር የለም፣ የምግብ ችግር የለም፣ የገንዘብ ችግር የለም። ከየት እንደሚመጣ ገንዘብ አላውቅም፣ ብቻ ገንዘብ ምንም አይነት ችግር የለም። የፈለግነው ገንዘብ አለ። በቃም ጥጣት ምግብ ግን ምንም አይነት ከቤት ምንም አትወጣም። እነዚህ ማቴሪያሎች በሙሉ ይሟሉልሃል እና በተለይ ማክሰኞና ቅዳሜ የሚያደርገው አምልኮ አለ። ልብስ ለብሶ ምናምን ስፔሻሊ ናይት ላይ አሁን ከዚህ ሰዓት በኋላ አሁን ማክሰኞ የጀመሩበት ሰዓት ነው። ጥፍሩን ተቆርጦ ምን ተብሎ ታርዶ ምናምን አምልኮ በስነ ስርዓት የሚደረግበት ነውና በጣም ነው የሚጨነቀው እነዚህን 2 ቀናቶች። ሌላ የሚመጣ ጓደኛ አለው። በቃ መተኛት አልችልም ስፔሻሊ ማክሰኞና ቅዳሜ እና እንዴት መውጣት እንዳለብኝ በጣም ግራ ይገባኝ ነበርና እዚህ 24 ስለነበርን አንድ ቀን ዝም ብዬ ሳልፈ ነው ድምጽ ሰማሁኝ እዚህና ቆይ እስቲ
እግዚአብሔር ምናልባት ሊያድነኔ ባክግራውንድ የክርስቲያን ኦርቶዶክስ ነበርኩኝና ጌታንም አላውቅምና ምንም ማቀውም ነገር የለም ስለመንፈስ አሰራ ዝም ብዬ ገባሁኝ። እዛ መጨረሻ ፎቅ ላይ ነበር፣ እሱ አልነበረም እና ሌላ ጓደኛው ነበር። ከዛ ጸለየ ምናምን የሆነ ነገር ተሰማኝ። ከዛ ቤት ከሄድኩኝ በኋላ ጥሩ ስሜት አልነበረውም የነበረው። የት ሄደ ነው ምናምን አልነገርኩትም። ሌላ ቦታ ጓደኞቼ ጋር እንደሄድኩኝ ምናምን ነገር ነው። ስለዚህ ፕሮግራሙን ስለሰማሁኝ ስለተነገረኝ በኔክስት ዴይ መጣሁኝ። ላይክ ማክሰኞ ይሁን ምናምን አላውቅም፣ ብቻ ማክሰኞና ሐሙስ ነበር ፕሮግራሙ። ከዛ በኋላ መጣሁኝ፣ እሱን አገኘሁት። የመጀመሪያ ቀን እንደመጣሁኝ በቃ ጸለየልኝ ምናምን። የመንከራተት መንፈስ ምናምን ተምረ እንዳልተማርክ ምናምን ወደኩኝ። በጣም ገረመኝ። በጣም በቃ እግዚአብሔር ፕሬዘንስ እንዳለ በጣም አወቅኩኝ። እኔ ምንም ማቀው ነገር የለም የመንፈስ አሰራርና በጣም ገረመኝ። ለራሴ ሄድኩኝ፣ የሆነ ስሜት ተሰማኝ፣ ጥሩ ስሜት። ኦኬ ማሸነፍ እንደምችል እግዚአብሔር እንዳለ ብዙ ነገሮችን አወቅኩኝ። ከዛ ጌታንም ተቀበልኩኝ። ፐርፐዝሊ መምጣት ጀመርኩኝ እዚህ ሁሉ እሱ ጋር እና ብዙ ነገሮች ይነግረኛል፣ በጣም ብዙ ነገሮች። ጭራሽ እየበረታው ሄድኩኝና ነገሮች እዛ መመለክ እስከማይችሉ ድረስ ኦልሬዲ በቃ ይሄ ልጅ የሆነ የሚሄድበት ቦታ አለ ምናምን አይነት ነገር ይለኛል። እኔ ፐርፐዝሊ በቃ ተውኩኝ። ሌሎች ነገሮችን እዚህ እመጣለሁኝ፣ ቸርች ካፍላለሁ፣ ፕሮግራም ምናምን ሄዳለሁኝ ማታ እና ለካ የሚያመልኩት ነገሮች በቃ እኔ እየወጣሁኝ ነው። በእኔ የሚደረግ ነገር አለ፣ በሌሎች ጓደኞቼ የሚደረግ ነገር አለ። ኦልሬዲ አብረን የተማርነው ሶስታችንም አንድ ዩኒቨርሲቲ ነው የጨረስነው እና ኦልሬዲ በቃ ፉዞ ሆነናል። ምንም የምናውቀው ነገር የለም። በቃ ዝም ብለን አገልጋይ ነን። ምንም እንትን የለም። ኢቭን ልብስ እንኳን ጫማ እንኳን አድርጌ አላውቅም። ሸበጥ እና ቱታ ነው በቃ ማድረግ። ከቤት እንኳን አልወጣም። የሚገርም ኢቭን ቀናቶቹን እንኳን አንዳንዴ ይሄ 8 ሰዓት 7 ሰዓት የሚባለውን ውጪ ያለውን ሙድ ምን እንደሆነ እንኳን አላውቅም። ላይክ ለተከታታይ 4 ዓመታት ነው በእንደዚህ አይነት ሁኔታ ውስጥ አለፍኩኝ። ከዛ እሱ ብዙ ቃል ይናገረኛልና በጣም ይገርመኝ ነበር። ማለት እንዴ አንዳንዴ ሙሉ ውሃ ይስጠኝና ያንተ ነገር እንደዚህ እግዚአብሔር ሙሉ አድርጎታል፣ ምንም አትፍራ ምናምን ብሎ ውሃ ሰጥቶኝ ምናምን ይሸኘኛል። በየጊዜው ቃል ይናገረኛል እና እኔ አይገባኝም ነበር በሰዓቱ። እኔ አዲስ ነኝ፣ እንደዚህ አይነት ነገር የማላውቅም መንፈሳዊ ነገሮችን እና ከዛ ነገሮች ቀስ እያሉ መልክ እየያዙ መጣውና ላይክ የዛሬ 4 ዓመት እሱ መጥቶ ሞጆ ይዞኝ ሲወጣ ከቤት ጥዬ ወጣሁትን ስራ ጌታ እንደዚህ ከደረሰልኝ በኋላ እሱ ከተናገረኝ በኋላ ከ4 ዓመት በኋላ ኦልሬዲ እኔ ተስፋ ቆርጬ ያለሁበት አሁን ትንሽ መልኬም የሆኑ ነገሮችም ትንሽ ተመልሶ በጣም ለማየት እንኳን ይከብዳል። ፊቴ ምናምን ነገሮች ኦልሬዲ ተስፋ የቆረጠ ሰው ሽበት በሽበት ሆኛለሁ። ፊቴ ማዲያት በማዲያት ነው ምናምን በጣም ከስቻለሁ ምናምን እና ትቼ ወጣሁበት ለ4 ዓመት ትቼ ወጣሁበት ካምፓኒ እንደ አዲስ ነው። ጓደኛዬ ደውሎ ለምን ዝም ብላ አታመለክትም ነገር አለ። አይ እንዴት 4 ዓመት ጥዬ ወጣሁበት ነው ምናምን አልኩት። ዝም ብላ አመልክታለኝ። አመለከትኩኝ። ለ4 ዓመት ጥዬ ወጣሁበት ሞጆ ያለሁኝ ጥዬ ወጣሁበት ካምፓኒ ኦልሬዲ አሁን ጆይን አረኩኝ። በሱ በኩል አልፎ ጌታ ህይወቴን አስተካክሎታል። አሁን ኦልሬዲ ሁለተኛ ህይወት ነው የምኖረው። እኔ ምንም ከዚህ በኋላ ምንም እንትን የሚለኝል ጌታ ደርሶልኛል በሱ በኩል። እግዚአብሔር አለ እዚህ ቤት በስነ ስርዓት አለ። እኔ ምስክር ነኝ። እውነቴን ነው የምላችሁ። በየትኛውም አይነት ችግር ውስጥ ብትሆኑ እግዚአብሔር ተአምራትን ያደርጋል። እዚህ ቤት ደግሞ እግዚአብሔር በስነ ስርዓት ይሰራል። እኔ ምስክር ነኝ። እኔ ጓደኞቼም ሌሎች ሁለቱም ጓደኞች በእንደዚህ አይነት ሁኔታ ያሉት አሁን ከእንደዚህ አይነት ነገር ወጥተው አንዷ ሌላ ውጪ ወጣለች። እዚህ ቤት አላቅም እግዚአብሔር ብሎ መታ ተመሰከር ይሆናል። ሌላም እንደዚህ ጓደኛ ያለ ኦልሬዲ ጀምሯል የራሱን ቢዝነስ በጣም በተስተካከለ ህይወት ላይ ነው። እሱም እግዚአብሔር ፈቅዶ መጥቶ እዚህ ይመሰክራል ያለውን ነገር እና እግዚአብሔር ደርሶልኛል። እግዚአብሔርን አመስግኑት። ስለሱ በተለይ እግዚአብሔርን አመስግኑት። እግዚአብሔር ሁሌም ይሰራል። ስላንተ እግዚአብሔርን አመሰግናለሁ። አሜን። በግሩፕ ነው ተሰብስበው ነው የሚመጡት። አንደኛው እጮኛ አፍንጫዋ ላይ ብስ አለና ብቻውን የመጣ ጊዜ ወፈር ያለች ሴት አፍንጫዋ ላይ ብስ ያለ ማነው ሴት እጮኛ አይነች አለ። ኢየሱስ ጌታ ነው። ይዟት መጣ። እሷም አሁን ውጪ ነች። ኢየሱስ ጌታ ነው። ሮማንያ ነው ያለችው። እንግዲህ የጮኛዋም የዋቆም ምስክርነት ይኖራል። አሁን የሱ ምስክርነት አለ። ኢየሱስ ጌታ ነው። እሱ ደግሞ ለስራ የሚያስጸልይ ነበር። እግዚአብሔር በሩን ከፍቶለታል። 4 ዓመት የሰረቀበት ጌታ እሱን እኮ የብር ዛፍ አድርጎ በሱ ላይ ተቀምጦ ለራሱ ይከናወንለት ነበር አውሬው። አሁን እጅ ላይ ያለውን ሶፍት እስቲ ወርውረው። ሃሌሉያ።
በቃ ወድቋል፣ ወድቋል፣ ወድቋል። ማጠብቀውን ሰው ከፍ ያለውን ሰው ከእግር ስር ወድቆ አያለሁ፣ አያለሁ። የዳንኤል አምላክ የሚንበረከክ አይደለም፣ የሚያንበረከክ ነው። ሰማይ ያንበረክክልሃል። የሚሆነውን ታያለህ። በሞጆ የተዘጋጀ ወጥመድ ተሰብሯል። ሽት ያረጉ ሰዎች ተበትነዋል። እጸልያለሁ፣ እጸልያለሁ ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱ እንደሚል በኢየሱስ ስም ድል ነሳ። የደም ምልክት ባንተ ላይ እንዳለ ይታይ፣ በኢየሱስ ስም ይታይ፣ በኢየሱስ ስም ይታይ። ከአንድ ምንጭ ብቻ አጠጣ። እግዚአብሔር ሌሎች ምንጮችን ከፍቶልሃል። ትሰፋለህ፣ ትከናወናለህ። እግዚአብሔር ደግሞ የራስን ተቋም ይሰጣል። የትዳርን የስራ ግባ። ሃሌሉያ